ጂጂዬ ይኸውልሽ አሁን የታሪክ መዋዠቅ ውስጥ ባንገባ ጥሩ ነው። ቴዲ አፍሮ ስለ ኦሮሞ ያለው እይታና በኦሮሞ ዘንድ ያለው እኔ ግን ስለ ዘፈኑ ነበር የጠየኩት። ስለ ዘፈኑ መጣል የዘፈኑን እይታ ይዞ የመጣበት መንገድ ስለ ፓርቲዎች ወይም ስለ ኢትዮጵያኒዝም አንድ ላይ አጠቃሎ የዘፈነ አይደለም። አንኳሩን ለይቶ የኦሮሞን ሕዝብ የነካበት ዘፈን ነው። ይሄ ክሊርሊ ነው። ይሄ እኮ የህዝብ ነው እንጂ የፓርቲ እንደዛማ ከሆነ ታሪክ የህዝቦች ነው። ግን ፓርቲዎች ናቸው ያንን ነገር ማስፈጸም ማሰራትም መፈጸምም ያለባቸው። የኦሮሞ ታሪክ የኦሮሞ ነው። አሁን ያ ነገር ደግሞ እየተደረገ ያለው አሁን ባለው ዘመን ነው። ይሄ ድርጊት አሁን ያለው እሱ የዘፈነበት ማለት ነው። አሁን ቴዲ አፍሮ ስለ ትላንትናው ተፈናቃዮች ስለ ኦሮሞ ተፈናቃዮች ነው እያወራ እየተዘፈነ ያለው እንዳለን አሁን በ8 ዓመት ውስጥ ያለውን ነገር ነው እሱ እየተናገረ ያለው። ይኸውልሽ በ8 ዓመት ውስጥ የኛን የኦሮሞን ታሪክ አሁን እኮ መጀመሪያ ያልኩት ነገር አማርኛው ምናልባት እንደሱ አማርኛ ባይከብድም ያልኩሽ ስለ ኃይለ ሥላሴና ስለ ሚኒሊክ ያነሳውልሽ ታሪክ በኃይለ ሥላሴ ክፍለ ዘመን 543 ሄክታር ነበረ፣ ኪሎ ሜትር ሄክታር ነው ኢትዮጵያ ፊንፊኔ ሰፍቷ ነው እንደዚህ ሄደችው። በታትኗት ወስዷት መጥተው ወርሶ ነው መጤዎች መጥተውባት ነው። የኦሮሞን ብርት ናት። ክሊርሊ ማወቅ አለብን። እሱ እያለ ያለው የኃይለ ሥላሴ ስርዓት ትክክል ነው። በመሀል ገብተው እነዚህ ወሰዱ ነጠቁን ያለው ያ ማንን የነካው? ዳስ ጣጥለን እናልቅስ ማለት ምን ማለት ነው? ዳስ ጥለን እናልቅስ ካለ ዳስ የሚጥለውና የሚያለቅስበት ለኃይለ ሥላሴ ነው ብሏል። ቆይ እንግዲህ ዳስ ጥለን እናልቅስ በሚለው አንኳር ውስጥ ስንኝ ውስጥ ዳስን ጥሎ ህዝብን ኑና ዳስ ጣሉና አልቅሱ፣ ተፈናቅለናል፣ ተጎርተን የተፈናቀሉት ያወራስ ምንድን ነው? ስለ ፒያሳ ላይ ስለተወለደበት አካባቢ ስለ ሰፈሮች አዲስ አበባ ላይ ተፈናቅለን ዳር ወጣን አለ። ይኸውልሽ ዳር ወጣን አለ። በቲፒኤልኤፍ ጊዜ ኦሮሞ ሲፈናቀል እንደዚህ አይነት የለም። በደርግ ጊዜ ኦሮሞ ሲፈናቀል የለም። በኃይለ ሥላሴ ጊዜ ይከበራል፣ ንጉሱ ይሰገድለታል፣ መጥቶም ሰገደለት እሱ። ይሄ ደግሞ በታሪክ ስንሄድ የኦሮሞ ህዝብ ላይ ያደረሰው ጠባሳ ነው። አሁን ስለ ፖለቲካ አይደለም። አብይ ህዝብን ጨርሰዋል። የኦሮሞ እሱ ሌላ አጀንዳ ነው። በሱ በኩል ብመጪን አልደግፈውም፣ ልደግፈውም አልችልም። ግን አንድነት የሆነ ሀሳብን ይዞ የሚመጣ ደግሞ አለ። ይሄ በቴዲ አፍሮ ነው። ሌላ አንድ ስለ አርቲስቶቹ መተው ጥሩ ነገር አልተናገር ወንድ የሚያፈናቅለው መንግስት የሚወቀሰው የኦሮሞ ህዝብ ነው እያልከን ያለው ይኸውልሽ እያልከለው እንደዛ ነው። ይኸውልሽ በመንግስት ደረጃ ስለ አብይ ከመጣሽ አይደለም የሚያፈናቅለው የኮሪደር ልማት ብሎ የዛንም ሲያፈናቅል የነበረው ኃይለ ሥላሴ የሚባለው ስርዓት የንጉሳዊ ስርዓት ነው። ዛሬም የሚያፈናቅለው ካልን ይሄ ብልጽግና ነው። ምን አገናኘ ከኦሮሞ ህዝብ ጋር? ይሄ እኔ ጥያቄ ነው። ምን አገናኘ? ስለማፈናቀሉ በምትዩ ምን አገናኘው? የተፈናቀለው የኦሮሞ ህዝብ ከሆነ በዛ ሰዓት ላስተካክልልሽ። የተፈናቀለው የኦሮሞ ህዝብ ነው። በእነማን የተፈናቀለው? ጥያቄ በእነማን የተፈናቀለው? በማን ስርዓት? በኃይለ ሥላሴ ስርዓት። ኃይለ ሥላሴ ማን ነው? ኃይለ ሥላሴ ማን ነው? ሀረር ሂድና ኦሮሞ ነው ልትይ ነው። ኦሮሞን እያፈናቀለ ማለት ነው። ኦሮሞ ከኦሮሞ ጋር እየተጣላ ወስደን ግን ህዝብ ላይ የምንለጥፈው ያን ይመጣል። ግን ይሁላ ደግሞ ችግሩ ትንሽ ይችን የምታክል ሀገር አዲስ አበባ ማለት ፊንፊኔ የምታክል ሀገር ኢትዮጵያን ስታቃውስና ስታባላ ማየት መቼ ነው መፍትሄ የምናገኘው ስለዚች አዲስ አበባ? ይኸውልሽ አዲስ አበባ 54,000 ኳድራት ሜትር የሆነች በሚሊዮን የሚቆጠሩ የኢትዮጵያን ክልል ስታቃውስ እኛ ስንቃዋውስ እናንተ ስንጣላ ሌላ ከሌላው ጋር ሲባላ እንዴት ይህን ነገር እስከ መቼ ነው ታቅፈን የምንኖረው? ለምንድነው መፍትሄ የማናገኝ? ለምንድነው ትርጉሙን ኦሮሞን ነው ያፈናቀለን? ትላንትም ዛሬም ገዢው ስርዓት የንጉሳዊ ዘር የነበረው ነው። በንጉሳዊ ስርዓት የሚመራውን ስርዓት ነው። ዛሬም የሚያፈናቅለን ደግሞ ስርዓት ነው። ለምን ወደዚህ አንወስደው? ለምንድነው ወደ ኦሮሞ የምንወስደው? አሁን ይኸውልሽ ስለ ስርዓቱ ስትሄጂ ስርዓት አፈናቅለ አልኩሽ እኮ አብይ ጥሩ ነገር እየሰራ አይደለም። በእኔ እይታም ብዬሻለሁ። ስለ እሱ አይደለም ማውራልሽ፣ ስለ ስርዓቱ አይደለም። አሁን ቆይ ስለ ስርዓቱ እንሂድ። ስለ ስርዓቱም ስትሄጂ
ስርዓቱ ትክክል አልሰራም። አዎ በህገ መንግስቱ ትክክለኛ ስርዓት አልሰራም። ብዙ በደል መጥቷል። ብዙ ስርዓት ይለዋል። ስለሱ በሌላ ቀን እንምጣበት። እኔ እኮ የሚገርመኝ ፊንፊኔ ላይ ትላንትና የገዢው ስራ የንጉሳዊ ዘር ሲያፈናቅል ፎቅ ነው የሰራው። ፎቅ ለባለ ሀብቶች ነው የሰጠው። ለራስ ምናምን የሚባል ምን ያክል መሬት ነው የሰጠው እንጂ ድሃው አንድ ቆርቆሮ ከልሎ ነው የተቀመጠው። የቆርቆሮ ቤት እናንተ ዛሬ አሁን 7ኛ መጠለያ ነው ጠልሎ የነበረው። ትላንትና ኦሮሞ ሲፈናቀል ማለት ነው የነሙና የነገላና አገር ሲበተን ራሱ የነበሩት እነራስ እንትና ናቸው አንድ ሁለት ሰዎች። ዛሬም ያለው ህዝብ ያቆርቆሮ ቤት ብሎ ያለው የፈረሰበትና ፎቅ የሰራው የዛን ሁላ መኖሪያ ቤት የተጠቀመው የስርዓቱ ደጋፊ የስርዓቱ አባል የሆነ ባለሀብትና በሀሳብና በአመለካከት በፖለቲካ አንድ የሆኑ ሰዎች ናቸው። ለምንድነው? ኦኬ እንደ ኦሮሞ ተፈናቅለናል በዛኛው ሰዓት፣ እንደ አማራ ተፈናቅለናል በዛኛው ሰዓት፣ እንደ ጉራጌ ተፈናቅለናል በዚህኛው ሰዓት፣ ሁላችንም ተፈናቅለናል እዛች ፊንፊኔ የምትባል ሀገር ላይ ማለት ነው። እንፈናቀልን ያፈናቀለን ስርዓት ነው። ፍርድ መስጠት ካለብን ስርዓቶች ላይ ነው። ንጉሳውያን ዘሮች የንጉሳውያን ስርዓት ላይ እና አሁንም ያለው ላይ አርቲስቶች ዘፈን ሲያወጡ በስርዓት ውስጥ መሄድ አለባቸው እያልሽ ነው። እንደ ፍላጎታቸው ሳይሆን በስርዓት ተገድለው በስርዓት ውስጥ ተከልለው ዘፈናቸውን ዜማቸውን ለህብረተሰብ ማቅረብ አለባቸው ነው እያልሽኝ ያለሽው በሌላ አማርኛ። እኔ እያወራሁሽ ያለው ችግር ሲመጣ ወይንም ደግሞ የሆነ ሰው መልእክት ሲያስተላልፍ ለእኛ ነው ያለው፣ ለኦሮሞች ነው ያለው፣ ለአማራዎች ነው ያለው። አሁን ለምሳሌ 4 ኪሎ ትዝ ይለን እንደሆነ የዛሬ 2 ዓመት 4 ኪሎ ነፉዴ ቦሌ ቡልቡላ የሚለው ዘፈን ሲወጣ ምንድን ነው የተባለው? ኦሮሞች ነው የተባለው። ዘሴም እንትን ነው ትረካ ነው የነበረው አይደለም። ይኸውልሽ አሁን አንቺ እንደምትይኝ እኮ ባለጊዜ ተብለው 4-5 ሰዎች በሚበሉት ኦሮሞ እየተሰደቡ ነው። እሱ ትክክል ነው። እኔ አሁን ስለ ፖለቲካው አይደለም እያልኩሽ ያለው ስለ ቴዲ ላይ ሲመጣ ኦሮሞዎችን ነው አንበል። ይኸውልሽ ስለ ቴዲ እኔ አሁን ለምሳሌ አረንጓዴ ቢጫ ቀይ ባንዲራውን አንሱ፣ ዳስጥላችሁ ባንዲራውን አንሱ የሚላለ እኔ ያ ባንዲራ ማለት ነው በኃይለሥላሴ ዘመን የጸደቀለት ባንዲራ ከውርስ ውርስ የመጣለትን ባንዲራ አንሱ ነው። ያ ደግሞ ብሔር ብሔረሰቦችን ሲጨፈጭፍ የነበረ ለብሔር ብሔረሰብ እኩልነት ያልሰጠ ብሔር ብሔረሰብን ያሳነሰ በማንነትሽ እንደቆሚ ያላረገ ማንነትሽን አዘቅጦ የሚያይ ሌላ ቅጥያ ስም የሰጠሽ ባንዲራን ዛሬ አምጥቶ ሊያነግስብ የሚል ከዚህ የበለጠ ያፈጠጠ ለብሔር ብሔረሰብ የሚሆን እንደ ኦሮሞ ጥላቻ ያለው የለም። ይሄ ግልጻዊ ነገር መታይ ነው። አንድ ቆይ እኔ ያላወራውም ጂጂ ናት ሀሳቡን የሰጠችው። ቆይ ሁለተኛ እኔ ስለ አርቲስቶች የተነስቷል ቴዲ ያንተ ችግራው ባንዲራው መጨረሻ ላይ አንሳ የሚለው ባንዲራ የንጉሳዊ ስርዓቱን ወይም አዳውን ያመጣል የምትለው ያ ዳስ አንሳ እሱ ትክክለኛ ነው። እኔ ስለ በሀሳቡ ነው እንጂ እኔ መንግስት ለምን ተቃወም አይደለም። ይግባና መንግስትን ይጣል። እኔ ስለ መንግስት እኮ የኦሮሞ አይደለም። ኦኬ የአዳዊ ስርዓቱን ከሚኒሊክ አንስቶ እስከ እንትኑ ሀውልቱን ፊንፊኔ ላይ እንደ አዲስ የሰራው የብልጽግና ስርዓት የትኛውን ሀውልት? ቤተ መንግስት የሰራው እሱ ይኸውልሽ፣ አሁን እንደሱ ከመጣሽ አብይ ስለ ኦሮሞ ምንም ጥያቄ አልመለሰልኝም። የኦሮሞን አንግፌ የተነሳሁትን አንድ ጥያቄ መለሰልኝ ነገር የለም። እንደዛ አይደለም። እኔ አሁን ይሄ የእኩልነት የጋራ የሆነ ማንነትሽን ለማጥፋት ተደራጅተው በአዝማሪነት አንኩሮ የሚመጡብሽን ሰዎች ግን እቃወማለሁ። ያንን ነው እያልኩሽ አለሁት እንጂ እኔ እንደ አንድ ኦሮሞ መተሽ አብይ ጠቅሟል ኖ ፊንፊኔን አሁን የብሔር ብሔረሰብ ነው ትሉኛላችሁ። አይደለም፣ ፊንፊኔ የኦሮሚያ ናት። ግን ማንም ብሔር ብሔረሰብ መኖር መቻል ይኖርበታል። ነጩም ጥቁሩም ሊኖርበት ይችላል። በትክክለኛ ግን ፈንዳመንታሊ የኦሮሞ ነው ፊንፊኔ ተብሎ በህገ መንግስቱ አልጸደቀልኝም። አንድ በቄሮ ትግል የታገልኩት አንድ እሱ ነው። ፊንፊኔ ባለቤቱ ይመለስ ነው። ይሄ ያልተመለሰበትን ዳግም መጥቶ አዝማሪ ቆይ እንትን ሰተነዋል እኮ ያሉት ይሄንን ይመልሱልኝ። አደራ ሰተነው ነበር፣ አደራችንን በለላል። ማን ነው አደራ የሰጠ? ለየትኛውን አደራ የተሰጠው? ለማን ነው አደራ የተሰጠው? ለባለ ጊዜ ወይስ ለፒፒ? ፒፒ ከሆነ ደግሞ አንድ የኦሮሞ ተወላጅ ብቻ ነው ወይስ ሌሎቹንም አራቱን ያካትታል? ለየትኛውን አደራ ሰጠ የሚሉት? ይበላ አንተ ምን አገባሽ? ስለ ኢትዮጵያ መዘመሩ ብቻ ሳይሆን ሰላም ላወራ አይደለም። አንድ ስታወራ ተረጋጋ። በጣም ስሜታዊ እየሆንክ ነው።
ኖ አይ ድምጼ ነው፣ ስሜታዊ አይደለም። ድምጼ ነው፣ እሱ ኔቸር ነው ብራዘር፣ እሱ ኔቸር ነው። ኔቸሬን ልቀይረው አልችልም። ኦሮሞ እኮ ነው ታዲያ ምን ያወራል? ሁለተኛ ኖ ጂጂ ዛስ ኔቸር ተይው፣ እሱን ኔቸራችን ነው። ሁለተኛ ስለ አርቲስቶች በጣም የሚገርምሽ እነዚህ አርቲስቶች አሁን ገላናና እንትና የመለሱልን መልስ የትም ቦታ ይቁም፣ ስለ አቋማሙ አይደለም። እኔ ፒፒ ጋር የሚቁም የፈለገበት ይሁን፣ ግን ቴዲ 8 ዓመት ለሰራው በ2 ቀን ውስጥ ወጥተው እንደዚህ አይነት ማሰማታቸው ሂሮ ናቸው፣ ጀግኖች ናቸው። ይህንን ማንም እንዲፍቅ አይችልም። አርቲስት ደግሞ የፈለገው ላይ ቆሞ የፈለገውን ህዝብ ድምፅ አዳምጦ የመናገር ብቃት ያለው በቄሮ እንቅስቃሴ ጊዜ ዘፍነዋል፣ አንቀሳቅሰዋል፣ ትክክለኛን ነገር ለህዝብ አዳምጠዋል። በዚህ ላይ መጥቶ ይህንን ደግሞ የአንኳር የኦሮሞን ህዝብ የሚነካ ሲናገር ወጥተዋል። የቴዲ ፈሊጥ እያደረ ነው የሚገባቸው። ለዛ ስለ ቴዲ ሲወራ ከቴዲ ጀርባ ያለው ማን ነው? ገባሽ? ከቴዲ ጀርባ ታከው መጥተው የኦሮሚያ እምብርት ላይ እንይዛለን የሚሉት ኦሮሚያ የኦሮሚያ ናት። ኦሮሞ እኮ ይህንን ክሊርሊ አለመናገሩ ነው እኮ ዛሬ ጉዳይ። ኦሮሚያ የኦሮሚያ ናት፣ የማንም አይደል። ማንም ግን መኖር ይችላል ስርዓቱን አክብሮ በኮንስቲቱሽን ኦሮሚያ በሚያወጣለት ነው። አሁን ሀሳቡን የሰጠው ሸገር ብሎ ለዩን። ሸገር በማን ስር ነው ያለችው? በኦሮሚያ ስር ነው። ዛሬ የአገዛዙ ጥሩ ይግዛ ጥሩ አይነት ያካል ሌላ አጀንዳ ነው። ሌላ ወይ ለኦሮሞ የሚታገሉት ኦነግ መጥቶ ሲይዝ ያንኑ ሸገር ሊያስቀጥል ይችላል። ያንኑ ሸገር ላይ ጥሩ ሀሳብ ሊያመጡ ይችላሉ። ሸገር የኦሮሚያ እምብርት ውስጥ የምትገኝ ፊንፊኔ የኦሮሚያ አካል መሆኗን ስትገኝ ይሄንን ገፉን። ማን ተገፍቶ ነው ዳር የወጣው? ዳር የወጡትም እኮ የኦሮሚያ ክልል ላይ ነው ያሉት። መጤዎች ማልቀስ የለባቸው። መጤ እንደ መጤነቱ መቀመጥ አለበት። ይሄንን ክሊርሊ ማወቅ አለበት። ይሄን ነገር አይ ደባብሰን ይሄ ዘመረልን ዘፈነልን ብለን የኦሮሞን ሕዝብ ለመግፋት አንሄድ። አንድ ይነልሻል። ሌላ ስለ አብይ ስናነሳ ስለ አማራው ክልልም ማንሳት አለብን። ስለ ሌላው ማንሳት ብለሃል እኮ አሁን ሶስተኛው እኮ ነው ቁጥር እያሳሳስ እኮ ነው አይደል? ጂቦ አያጅቦ አንተ በሚዲያ ላይ ደስ ያውራ፣ በሚዲያ ላይ ዳውራ አይ በሚዲያ ላይ ዳውራ እስቲ አንተ እሱን ማውርቻለሁ። ባለቤቱም እኮ ማን እንዳስገባው ራሱ እኮ ባለቤቷ እኮ እንትን አላለችም። አንተ በቤት ላይ ድናው አሁን ደግሞ አንድ አለ አውቆ ነው አይሽ ወደ ኋላ እየተመለሰ ነው። ሶስት ይበልና ይቀጥል። እናቴ ትሙት ወይ ሶስት በልች ሶስት አይደለም እና አይ ቁጥር ይኸውልሽ እንግዲህ ቁጥርም የእንትና ወሬ አይደለም ያገር ወሬ ነው ያወራው። ቁጥርም እናቴን አጭር ሀሳብ በመረጃ የተደገፈ ሀሳብ ሰጥቼ ልወጣ ነው። ይኸውልሽ ቁጥርም እኔ እንደ አላስረዝምም እኮ ቁጥርም ያስለምዱን የሚመጡ እሺ ሶስት በል ግን ቆይ አያጅቦ ቀልድ ላይ የቀልድ ሚዲያ ላይ ሄደ። እዚህ ቀልድ አይደለም፣ ሲሪየስ እያወራን ነው። ሲሪየስ አውራ አንተ 1 2 3 ብለህ እንደ እንትን ልክ እንጀራ መብላት አስለመድናችሁ፣ አገር መተን አበለጸግንላችሁ፣ እኛ ባፈራናት አገር እናንተ ተረከባችሁ፣ እኛን ወደኋላ ገፋችሁ፣ የእኛ አገር ናት መልሱልን እያለ አዝማሪውም ፖለቲከኛውም አቀንቃኙም የሚጨፍረውን አይነት ንግግር መተን እንድትነግረኝ አትሄድ። ገባ? እኛ የኦሮሞ ህዝብ አንድ ጂጂ ይኸውልሽ ልብ ብለሽ አንድ ጥያቄ አንድ አልተመለሰልንም። በአብይ ዘመን እንደውም ብትሄጂ ወለጋ፣ ጉጂ፣ ሐረር፣ መሀል ከተማ ሸዋ እያለቅንን ያለ ነው፣ እየተገፋን። ይህንን ማንም ሊያጣ አይችልም። ይህን ፒፒን ጠይቋል። አዎ ግን ትክክለኛ ነገር አሁን የመጣብን ደግሞ በዘፈን ታኮ የድሮዋን ኢትዮጵያ የሚመኟትን ኢትዮጵያ ያገኛሉ ብዬ ሳስብ ሳይሆን እኔ ምን የሚመኟትን ኢትዮጵያ ማውራትም የለባቸውም፣ መቆም አለበት። ድሮ የሚመኟትን ኢትዮጵያ